ሰላም ጤና ይስጥልኝ ክቡራትና ክቡራን የተከበራችሁ ተመልካቾቻችን ተከታታዮቻችን እንዴት ቆያችሁ? እኔ አሸር ሳሙኤል ነኝ የኢትዮጵያ ናሽናል ፕሮጀክት ማርኬቲንግ ማኔጀር ነኝ። ያው ባለፈው እንዳልኳችሁ ከኛ ህብረተሰብ የተለያዩ ባለሙያዎችን ይዤላችሁ ቀርባለሁ ብያችሁ ነበረ። የዛሬው ፕሮግራም የሚሆነው በኢትዮጵያ ናሽናል ፕሮጀክት አማካኝነት ይሆናል። የዛሬው ፕሮግራም ወይም ደግሞ ርዕሳችን የሚሆነው ስለ ትምህርት ስለ ኢትዮጵያ ናሽናል ፕሮጀክት ስለ ወላጆቻችን የኛ ህብረተሰብ ወላጆች ለዛውም የኢትዮጵያ ናሽናል ፕሮጀክት ዋና የሥራ አስተዳዳሪ ጋሽሮን ያካለን ይዤላችሁ ቀርቤያለሁ። ያው እናንተ የሚጠበቀው እንግዲህ ዘና ፈታ ብላችሁ እኛም መከታተል ነው። በሚዲያ በኩልም እንገኛለን፣ በፌስቡክ፣ በዩቲዩብ፣ በኢንስታግራም፣ በኢትዮጵያ ናሽናል ፕሮጀክት ዌብሳይት እየገባችሁ ኮሜንታችሁን አስተያየታችሁን ሰጡን፣ ደስ ይለናል። ከወዲሁም እንጠይቃችኋለን እና መልካም ቆይታ ይሁንልን። ተነስተልን እንደምውላችኋል። አሁን እንዳልከው ፕሮጀክት ሎሚ ድርጅት ከተቋቋመ እንግዲህ ወደ 20 ዓመት እየገባን ነው። ይሄ በ20 ዓመት ውስጥ ብዙ ነገሮች ተሰርተዋል። ከነዚህ ስራዎችም በከፊሉን ጠቀስ እያደረኩ ከናንተ ጋር እናንተም አዳማጮች እንድታውቁ ከዛም የፕሮጀክት ሎሚ ድርጅት የሰራቸው ስራዎች ለህብረተሰባችን ምን አይነት ከፍተኛ ደረጃ ልጆች እንዳደረሰ ከዚህ ቀጥዬ በየደረጃዎች አቀርባለሁ። ፕሮጀክት ሎሚ ፕሮጀክት የተቋቋመው በመንግስትና በተባበሩት የይሁዶች ድርጅት አማካኝነት እንዲሁም የኢትዮጵያ ይሁዶች አጠቃላይ ድርጅት ሶስቱ ባንድ ላይ ተሰባስበው ዋናው ለኢትዮጵያ ይሁዶች ምንድነው ከህብረተሰቡ ጋር የሚያቀላቅላቸው ምንድን ብናደርግላቸው በሚለው ውይይት ከተደረገ በኋላ ዋናው ልጆችን በትምህርት ዓለም ብንረዳቸው ወላጆችን የትምህርት ዓለም እና የትምህርት ጥቅሙ ምን እንደሆነ ብንገልጽላቸው ለወደፊቱ በልጆቻቸውም እነሱም በአንድ ላይ በመተባበር እንዲሁም ከርዕሰ መምህሮች ጋር በመሆን ለአታዳጊ ትውልዳችን ጥሩ መሰረት ያለው ዕውቀት ይዘው ያድጋሉ። ስለዚህ እያንዳንዳቸው እነዚህ ልጆች በተለይ ከ13 እስከ 18 ዓመት የሆኑ ልጆች በእስራኤል ሀገር ጠቅላላ ከሰሜኑ ማለት ከቤትሻን ከካርሜል እና እንዲሁም ጠቅላላ ሀገር አቀፍ በሆነ ደረጃ እስከ ቤርሼባ ድረስ ያሉትን ተማሪዎች በእንግሊዝኛ በሂሳብ እንዲሁም በተለያዩ የትምህርት አይነቶችን በመስጠትና በመደገፍ እነዚህ ልጆች ከሌላው ልጆች አንሰው እንዳይገኙ ከሌሎች ልጆች እንዲያውም በልጠው የሚኮሩና ለእስራኤል ህብረተሰብ ወይም ለእስራኤል ለሀገራችን ጥሩ ዜጎች ሆነው አገልግሎት እንዲሰጡ የተደረገ ፕሮግራም ስለሆነ ይሄ ፕሮግራም አሁን እንደምናየው ከሆነ እነዚህ ልጆች ወደ ከፍተኛ ደረጃ ደርሷቸዋል። በተለይ ከ6ኛ ከ7ኛ ክፍል ጀምረው እስከ 12ኛ ክፍል ሲማሩ እያንዳንዱ ልጅ ምን አይነት ትምህርት እንደተማረ የት ቦታ መድረስ እንደሚችል ከአካባቢው ጋር ካለው ሁኔታ ጋር እንዴት ተጣጥሞ መኖር እንደሚችል ወላጆችን እንዴት ማክበር እንደሚችል እና ርዕሰ መምህሮችንም በትክክል ትምህርታቸውን በደንብ እያጠኑ ዩኒቨርሲቲና በኮሌጅ ደረጃ እንዲገቡ ከፍተኛ ጥረት አድርገናል። እነዚህ ልጆች ከኛ ጋር የሚሳተፉት ልጆች ብዙ ውጤቶችን አምጥተዋል። ማለት በአገር አቀፍ ደረጃ በግምገማ ደረጃ በምንወስድበት ሰዓት ከኛ ፕሮግራም የሚሳተፉ ልጆች በእኛ ፕሮግራም የሚሳተፉት ልጆች ከአጠቃላ ከሀገሪቱ 12ኛ ክፍል መልቀቂያ ጋር በምናወዳደርበት ጊዜ ከፍተኛውን ደረጃ ይዘው የሚገኙት የኛ ልጆች ናቸው። ማለትም በአሁኑ ሰዓት ባለፈው ዓመት በተደረገው ጥናት 88% የኛ ልጆች 12ኛ ክፍል ውጤት ያገኙ ሲሆኑ ሀገር አቀፍ የሆነው ግን 78% ነው። ስለዚህ የኛ ልጆች ጎበዞች፣ ጠንካሮች፣ አዋቂዎች ከሌላው የማያንሱ ለሌላውም አገልግሎት መስጠት የሚችሉ እንደ መሆናቸውን ማረጋገጥ ችለናል። ይህም በዚህ ፕሮግራም ብዙ ሰራተኞች አሉ ከኛ አብራክ የተወለዱ ከኛም አብራክ ያልሆኑ ሌሎችም አሉ። እንዲሁ በትምህርት ደረጃ በሚሰጥበት ሰዓት
20% ኢትዮጵያኖች አይደሉም ሌሎች ናቸው። ስለዚህ ይሄም ደግሞ 20% ከኛ ልጆች ጋር አብሮ በመማራቸው በጣም እኛ ደስተኞች ነን። ምክንያቱም የኛ ልጆች ከጓደኞቻቸው ጋር አብረው ተምረው ከሌሎች ከነሱ የማያንሱ መሆናቸውን ለማረጋገጥና አብረው ባንድ ላይ ከሆኑ ደግሞ ወደ ውትድርና ዓለም ሲሄዱም አብረው ማገልገል እንደሚችሉ ከዛም ወደ ዩኒቨርሲቲ በሚሄዱበት ሰዓት አንዱ እንዲያግዘው ለማድረግ የሚችል ፕሮግራም ስለሆነ በዚህም ሁላችንም ልንኮራ ይገባናል። አንዳንድ ነገሮች ያሉት ደግሞ ጎበዝ ተማሪዎች ብለን የምንገምታቸውን በተለይ በጥሩ ሁኔታ ግደፋ በመስጠት ዩኒቨርሲቲ ደረጃ እንዲደርሱ እንዲማሩ በተለያዩ ኮሌጅ እንትኖች ገብተው የሀገሪቱ ዜጋ መሪዎች እንዲሆኑ ከፍተኛ ጥረት እናደርጋለን። 8ኛ ክፍል ሲደርሱ ደግሞ የወጣቶች የአመራር ኮሚቴ ማለት ልጆች በተለያዩ ድርጅቶች ገብተው ራሳቸውን እንዲመሩ ሌሎችን መምራት የሚችሉበትን መገልገያ መሳሪያዎች ወይም ደግሞ እውቀት እናስጨብጣለን እና በዚህ ሰዓት በ8ኛ ክፍል ደረጃ የሚማሩ ልጆቻችን የማኒጉት ወይም ደግሞ የአመራር ሌሎችን የመምራት ሌሎችን በአገር አካባቢያቸው ያሉትን በመምራት ደረጃ ከፍተኛ ጥረት ያደርጋሉ። ከዛ በተጨማሪ ከ9ኛ ክፍል በሚደርሱበት ሰዓት ልዩ የሆነ ፕሮግራም አለ። እኛ ይሄ ፕሮግራም ደግሞ እንዲሁ የመጣ ፕሮግራም አይደለም። ምክንያቱም ከጥናት አኳያ የመጣ ፕሮግራም ነው። ይሄ ፕሮግራም በተለይ እንግሊዝኛ አንግሊክ ምድበረት ወይም ደግሞ እንግሊዝኛ ተናጋሪዎች የሚል ፕሮግራም ነው። ይሄ ፕሮግራም ለልጆች ከፍተኛ ደረጃ የሚያደርሳቸው እውቀታቸውን የሚያዳብር ከሌላው ዓለም ጋር የሚያገናኛቸው እንዲሁም በኮምፒውተሩም ሆነ በቴሌፎን ደረጃ አንድ ነገር ለመስራት ሲፈልጉ የእንግሊዝ ችሎታቸው ከፍተኛ ከሆነ የፈለጉትን ነገር ማድረግ እንደሚችሉ ስለማስላመንና ስለምናውቅ ይሄ ፕሮግራም በእኛ ድርጅት አማካይነት ለብዙ ተማሪዎች ይሰጣል። ይሄ ፕሮግራም ለጎበዝ ለሆኑ ተወዳድረው ላሸነፉ እንደገና ደግሞ እውቀታቸው ከሌሎች ጋር በ8ኛ ክፍል ሳሉ የአመራር ደረጃም እውቀት ስላላቸው እነዚህ ልጆች በጥሩ ደረጃ ወደ ውጭ ሀገር እንሰዳቸዋለን። ማለት ምርጫ ተደርጎ ማለት ነው። ምርጫ እናደርጋልና ጎበዝ የሆኑ ተማሪዎችን ወደ ሳመር ስኩል ወይም ደግሞ ማህነት ካይዝ በአርቱታ ብሬት በካናዳ በተለያዩ ሀገሮች እንሰዳቸዋለን። በዛ ሰዓት የሚናገሩት እንግሊዝኛ ብቻ ነው። አማርኛ አይደለም፣ ዕብራይስጥ አይደለም፣ ግን እንግሊዝኛ። አሁን ይሄ ፕሮግራም ሌሎችን ከሌላ ሀገር የመጡትን ወጣቶች ጋር በመገናኘት የነዛን ባህልና ደንብ በመረዳት የኛውንም በማስረዳት ያላቸውን ስለ እስራኤል ሀገር ስለ ኢትዮጵያ ይሁዲዎች ሁኔታ ስለ ወላጆቻቸው ስለ ትምህርት ቤታቸው ብዙ ውይይት ያደርጋሉ። ይሄ ብቻ አይደለም። እንግሊዝኛ ታዋቂ ከሆኑ እነዚህ ልጆች ምናልባት የወደፊቱ የእስራኤል ሀገር አምባሳደር ሊሆኑ ይችላሉ በተለያዩ ሀገሮች እና ጎበዝ ተማሪዎችን እነዚህ ተማሪዎች ከፍተኛ ደረጃ እንዲደርሱ ከፍተኛ ጥረት የሚያደርገው ይህ የፕሮጀክት አሎሚ መስሪያ ቤት ነው። በዚህ ብቻ አይደለም። እንግሊዝኛ ተናጋሪዎች አሁን በአሁኑ ሰዓት እንኳን 19 ልጆች አሁን ተመርጠዋል። አሁን በሚቀጥለው የካይዝ ወይም ደግሞ የበጋ ወራት ወደ ውጭ ሀገር ይላካሉ። እነዚህም ከአሁን በፊት እንዳደረግንላቸው ተማሪዎች የዚህ አይነት እድል ያጋጥማቸዋል። ነገር ግን ባለፈው ዓመት ከሄዱት ልጆች አንድ የሆነ ልዩ ፕሮግራም በዚህ አንግሊክ ምድበረት በተነሳ እስራኤልን ሀገር የሚወክለው ወደ አውሮፓ የሚሄዱ ልጆች አምጡልን ስለተባል እኛ በተቻለ መጠን እነዚህ ልጆች ፈልገን ከ25ቱ 10ሩ ፈተናውን አልፈው እስራኤልን ሀገር ወክለው የእስራኤልን የወጣቶች የእስራኤልን ባህል ለሌላው ህብረተሰብ ለማስተማር ይላካሉ። በበጋው ወራት አሁን በሚቀጥለው በ7ኛ ወር እንልካቸዋለን። እነዚህ ልጆች ከጀርመን፣ ከፍራንስ፣ ፖላንድ እንዲሁም ከሌሎች ሀገሮች ጋር በመዘዋወር ትምህርት ከቀሰሙ በኋላ
ተመልሰው ከዚህ ሀገር ላሉት ወንድሞቻቸውና እህቶቻቸው ምን እንደነበረ ሊገልጹ ሲገልጹ እነዚህ ወንድሞቻቸው ደግሞ እንደነሱ እንሆናለን ብለው ስለሚያስቡና እንደነሱ ለመሆን ከፍተኛ ጥረት ስለሚያደርጉ ትምህርታቸውን በከፍተኛ ደረጃ ያደርሳሉ ብለን ስለምንገምት ይህ አይነቱ ፕሮግራም በእኛ ፕሮጀክት ይካሄዳል። ሌላው 10ኛ ክፍል ሲደርሱ አንድ የተረዳነው ምንድነው ጥያቄ አቀርበን ነበር ለታዳጊ ወጣቶች። የሀገራችሁን ባህል ታውቃላችሁ? ወላጆቻችሁ እንዴት እንደመጡ ታውቃላችሁ? መቼ እንደመጣ የተለያዩ ኦፕሬሽን ወይም ደግሞ ምብሳ የምንላቸው መቼ እንደተደረጉ ታውቃላችሁ ስንል አንዳንዶች አያውቋቸው። ስለዚህ ያደረግነው ምንድነው ይህን ፕሮግራም ወላጆቻቸው ወደ እስራኤል ሀገር እንዴት እንደመጡ ከህብረተሰቡ ከዚህ ካለው ህብረተሰቡ ጋር እንዴት እንደተቀላቀሉ የሀገራቸውን ባህልና የነበርንበትን የታሪክ በደንብ ካስረዳናቸው በኋላ እያንዳንዱ ልጅ ወላጆቹን ወይም ደግሞ ቅርብ ዘመዶቹን እንዲጠይቅ ይሄ ደግሞ ቲኦዲ ይባላል ማለት የሀገር ባህላችንን ታሪክ ማሰባሰብ። እነዚህ ልጆች አሁን የተለያዩ ትምህርቶች ከወሰዱ በኋላ ወላጆቻቸውን ሄደው ጠየቁ። ከጠየቁ በኋላ የጠየቁትን ነገር ጻፉ። የጻፉትን ነገር በሙሉ እንደገና ደግሞ ወደ መጽሐፍ ተተርጎመና እያንዳንዱ ልጅ ያደረጉትን ጥናት በመጽሐፍ ደረጃ አወጣ። ይሄ መጽሐፍ ደግሞ ለነሱ ብቻ ሳይሆን ለሀገሪቱ የሂስቶሪያ ወይም ደግሞ ባህል ማዕከል ገብቶ ሌሎችን እንዲማሩበት ሌሎች እኛን ልጆች እንዴት እንደሰሩ የሚያውቁበት ይሄን ነገር ፕሮግራም እናደርጋለን። ይሄ ፕሮግራም በጣም ቆንጆ ፕሮግራም። አንደኛ እነዚህ ልጆች ለዩኒቨርሲቲ ደረጃ እያዘጋጀናቸው ነው። ለምን በዩኒቨርሲቲ ደረጃ ሲማር አንድ ተማሪ መምሩ በገብቶ በሚያስተምርበት ሰዓት ከሰሌዳ ላይ ጽፈን ብዙም ጊዜ መናገር ነው እንግዲህ። ስለዚህ አንድ መምህር ክፍል ገብቶ በሚናገርበት ጊዜ ያንን የተናገረው ነገር መጻፍ አለባቸው። የጻፉትን ነገር እንደገና ተመልሶ ማጥናት አለባቸው። ካጠኑ በኋላ ፈተና ይገባሉ። በፈተናው ደግሞ ማለፍ ይኖርባቸዋል። ስለዚህ ያንን ነው አሁን በአሁኑ ደረጃ በፕሮጀክት አሎሚ አማካይነት ቲኦዲ የሚለውን ፕሮግራም አዘጋጅተን እነዚህ ልጆች ከፍተኛ ደረጃ ልናደርስ የፈለግነውና በዚህ ፕሮግራም ብዙዎቹ ደስተኞች ናቸው። እንደ ተማሩ ብቻ አይደሉም። የርዕሰ መምህሩ የትምህርት ቤቱ አስተማሪዎች ከትምህርት ቤቱ የሚሰሩት በአንድ ላይ በመሆን በመነጋገር ከሰራተኛው ማለት ከከተማው ከንቲባዎች ከከተማው ካሉ የስራ አመራር አባላት ጋር በመሆን እነዚህ ልጆች ከፍተኛ ደረጃ እንዲደርሱ እንዲያውቁ ከሌላው ዝቅ ብለው እንዳይገኙ የፕሮጀክት አሎሚ መስሪያ ቤት ከፍተኛ ጥረት ያደረገ አመራርን ይሰጣል። እነዚህ ልጆች ለወደፊት ከፍተኛ ደረጃ እንደሚደርሱ እርግጠኛ ነኝ። ምክንያቱም ውጤት አለን። ቅድም እንዳልኩት በ12ኛ መለቂያ ፈተና ብቻ ሳይሆን ዛሬ ወደ 23 የሚሆኑ ዶክተሬት የሚያጠኑ ልጆች አሉ። ከነሱም ውስጥ እኛ ፕሮግራም እዚህ የጨረሱ በዚህ ፕሮግራም በፕሮጀክት አሎሚ አማካይነት ትምህርታቸውን ጨርሰው በዚህ መንገድ የተቀላቀሉ ልጆች አሉ። እነዚህ ስናይ በጣም እንኮራለን። ሌላው እነዚህ ዶክተሬት የሚያጠኑ ልጆችን ወደ ተማሪዎች በማቅረብ ወደ ልጆች በማምጣት ከነሱ ጋር ውይይት በመክፈት ንግግር እንዲያደርጉ እንዲያስተምሩ እኔ ምሳሌ እንዲሆኑ ዋናው ምሳሌ እንዲሆኑ እኔ እንደዚህ ያልኩ ነበርኩ እናንተ አካባቢ እዚህ ከተማ ነው ያደኩ እዚህ አካባቢ ነው ያደኩ ነገር ግን አሁን ዛሬ ዶክተሬት ያሁኛ ወይም ዶክተሬት ያጠናሁ እገኛለሁ ሲሉ ሌሎችም ታዳጊ ወጣቶች እኔም እንደነሱ ሆናለሁ የሚል ዓላማ እንዲኖራቸው ከፍተኛ ጥረት እያደረግን ከነሱ ጋር እያቀላቀልን ትምህርታቸውን በደንብ መከታተል ላይ ናቸው። ይሄ ብቻ አይደለም። የፕሮጀክት አሎሚ ስራ ከወላጆች ጋር እንሰራለን። ወላጆችን በማሰባሰብ ምክር በመስጠት ውይይት በማድረግ ትምህርት ስንል የኛ ትምህርት ብቻ አይደለም ያለው። ትምህርት ከሁሉም ቦታ ነው ያለው። ከወላጆች ብዙ እንማራለን፣ ብዙ እውቀት እናገኛለን። እኛ ደግሞ ካገኘነው እውቀት ለነሱ እናካፍላለን። እነሱና ወላጆችና እኛ በአንድ ላይ በመሆን የልጆችን ችግር እንዴት መፍታት እንደምንችል በውይይት ደረጃ ነው እንግዲህ እናስቀምጠውና በውይይት ደረጃ ብዙ ነገሮችን ፈተናል። በውይይት ደረጃ ብዙ ነገሮችን አቃለናል። ይሄ ነው እንግዲህ ዋናው ትልቁ መሆን የሚገባው
ከአንድ ሀገር ተነስቶ ወደ ሌላ ሀገር በሚከድበት ጊዜ ብዙ ችግሮች ይፈጠራሉ። ነገር ግን ይህን ስል የቋንቋ ችግር አለ፣ የባህል ችግር አለ፣ የስራ ችግር አለ፣ የተለያዩ ችግሮች አሉ። ነገር ግን ችግር አለ ብለን ችግሩን ብቻ የምናወራ ከሆነ ችግሩን አንፈታም። ችግሩን የምንፈታው ብቻ ነው በመወያየት በመማር ያን ስራ ላይ በመዋል ለወደፊቱ ምን መድረግ አለበት ብለን ራሳችንን አዘጋጅተን ከፍተኛ ጥረት ስናደርግ ከፍተኛ ደረጃ እንደርሳለን። ይሄም ነው እንግዲህ አሁን እኔ ማየው የኢትዮጵያ ይሁዲዎች ከመጣን ጀምሮ እስካሁን ድረስ በአጠቃላይ ደረጃ ስንመለከት በጥሩ መንገድ ነው ያለነው። ለምን አብዛኛዎቹ ትምህርታቸውን በመጨረስ ከተለያዩ ካምፓኒዎች በመግባት በትምህርት ቤት ደረጃ ቢሆን በዩኒቨርሲቲ ደረጃ በማስተማር በትምህርት ቤት ደረጃ የሚያስተምሩ ልጆች አሉ። በተለያዩ የፖለቲካ በኩል በምንሄድበት ጊዜ በውትድርናው ዓለም በምንሄድበት በምናያቸው ሰዓት የኛ ልጆች በሁሉም ቦታ ተቀላቅለው ከእስራኤሉ ህብረተሰብ ጋር የማያንሱና እንዲያውም ከእስራኤሉ በዚህ በ40 ዓመት ባለው ጊዜ ውስጥ ከዚህ ደረጃ በመድረሳችን ሁላችንም እንኮራ ይገባናል። ያ ነው እንግዲህ አሁን ሁላችንም ለወደፊት የህብረተሰባችንን የምናይበትና የምንመዝንበት እንዴት ብለን ነው ከዚህ ህብረተሰብ ጋር ተቀላቅለን የምንኖረው በእንዴት አይነት ደረጃ ነው ያለን ብለን ስናይ ጥሩ መንገድ ይዘናል። ስለዚህ ሁላችንም ልንኮራ ይገባናል። አዎ ችግሮች አሉ። ሁልጊዜም ችግር የሌለበት ቦታ የለም። አንዳንድ ሰዎች ሲጠይቁ እንደዚህ አይነት ችግር አላችሁ፣ እንደዚህ ችግር የሌለበት ቦታ የለም። በሁሉም ቦታ ችግር አለ። ግን ችግሩ መፍታት የሚቻለው በመማር በማጥናት በመስራት ትጉ ሰራተኛ ከሆነ ችግሩ መፍታት የለም። ነገር ግን አንድ ነገር ላሳስብ የምፈልገው ነገር አለ። ህብረተሰባችን አሁን በማይበት ሰዓት አንዳንድ አጉል ባህሎችን የምናሳድግበት ሁኔታ አለ። አጉል ባህል ማጥፋት ሲገባ አጉል ባህሎችን እንደ ትምህርት አድርገን ወስደን ምን ይሉኝ በሚል ሐሳብ ብቻ አንዳንድ ችግሮችን ለራሳችን በማምጣት ላይ እንገኛለን። ያ ደግሞ መሆን የለበትም። አንድ ሰው ማሰብ የሚገባው እኔ ለኔ ለቤተሰቤ ለልጆቼ ለአካባቢ ምን ሰራሁ ምን አደረኩ እኔን ወደ ከፍተኛ ደረጃ የሚያደርሰኝ ምንድነው ብሎ መጠየቅ የሚገባው ሰዓት ነው እንጂ ገሌ ምን ይለኝ ገሌ ልቅሶ ሳልሄድ ከገሌ ሰርግ ሳልሄድ ከገሌ ባር ሚጽዋ ሳልሄድ ከገሌ እያልን ራሳችንን ወደ ኋላ እንጎት ሰዎች አለን። ያ ጥሩ አይደለም። መሆን የሚገባው አትሄዱ ማለት አይደለም፣ አትደሰቱ ማለት አይደለም፣ ግን በመጠኑ መሆን አለበት። አንዳንድ ሰዎች ከሩቅ ሀገር ተነስተው የመኪና አደጋ ሊያጋጥማቸው ይችላል። የመንገላታት ችግር ይኖራል። ከአንድ ሰርግ እንኳን በሚሆንበት ሰዓት እናታ ያላችሁ ከአንድ ሰርግ ብቻ አይደለም እንቀመጠው። ዛሬ 3-4 ሰርጎች ካሉ በዛ አካባቢ ሁሉንም ለማዳረስ ከሁሉም ቦታ እንሮጣለን። ግን መሆን የሚገባው አዎ ትክክል ነው። በአካባቢ ኢትዮጵያም እኮ ድረሽ ነበር ሰርግ ነበር። ሰርግ በሚሆንበት ሰዓት እንዴት ነበረ? እንዴት አይነት ሰዎችን ነው የምንጠራ? ቤት አካባቢ ያሉትን ነው ከቆላው ያሉትን ተነስተው ወደ ደጋው ከደጋው ያሉትን ወደ ቆላው እንደዛ አይነት ነገር አልነበረም። መሆን የሚገባው በየአካባቢው ሰርግ ሲሆን የአካባቢው ሰው ይጠራል፣ ድግስ ይደገሳል፣ ይደሰታል ሳምንት በሙሉ። ዛሬሳ ለአንድ ቀን ሌሊት 5-6 ሰርግ ለማድረስ ሰው ሲሮጥ ነው የምናየው። ለዚህም ደግሞ አንዳንዴ ለአደጋ ይጋለጣሉ። ይሄ ነገር መሆን የለበትም። ይሄን ነገር መቆም ይኖርበታል። ሌላውም አለ በካህናቶቻችን ደረጃ የምናየው አንዳንድ ባህሎች መቅረት የሚገባቸው እነሱ የማስተማር ኃላፊነት አለባቸው። የሃይማኖት መሪዎች ናቸው። የሃይማኖት መሪ ደግሞ ማስተማር አለበት። ሌላው ህብረተሰብ እንዲያውቅ የእግዚአብሔር መንገድ እንዲከተል ማንኛዎችን የይሁዲ ሃይማኖት እኛ ወደዚህ ሀገር የመጣ ነው በአባቶቻችንና በቄሶቻችን ጸሎት በእነሱ ጸሎት ነው የመጣ ነው ወደዚህ። ስለዚህ ያን ነገር ሳናፈር ትምህርቱን በመከታተል የጸሎትን እና የሃይማኖትን ጉዳይ ጠበቅ አድርጎ አውቆ ሌላውን ማስተማር ኃላፊነቱ የእናንተ ነው፣ የእናንተም የሁላችን ነው። ስለዚህ ያን ነገር አንዳንድ
የሆኑ አንዳንድ ነገሮች አሉ መቅረት የሚገባቸው ነገሮች ያንን በወደፊት እንደዚህ በመናስተላልፍበት ሰዓት እናቀርባለን ከሌሎች ሰዎች ጋር በመሆን ነገር ግን አንዳንድ መጥፎ የሆኑ ባህሎችን ማስወገድ ይኖርብናል እኛ ከኛ ልጆቻችን ይማራሉ ልጆቻችን ለልጆቻቸው ያስተምራሉ ስለዚህ የምናስተምራቸው ነገር ከሀገሪቱ ጋር የሚያቀላቅላቸው ሀገሪቱ ጋር እኩል የሚወስዳቸው ከሀገሪቱ ጋር እኩል የሚያራምዳቸው ነገር ነው እንጂ እኩል የማያራምዳቸው ነገር ማስፋቱ ጥሩ አይደለም ጉዳቱ ብዙ ነው እና የፕሮጀክት አሎሚ መስሪያ ቤት አዎ ብዙ ሰራተኞችን ያቀፈ ብዙ ስራዎችን የሚሰራ ለወደፊትም ብዙዎችን ለማገልገል የተነሳ ድርጅት ስለሆነ ሁላችንም ልትቆሩበት ይገባል ምክንያቱም ይሄ ድርጅት የአንድ ሰው ድርጅት አይደለም ይሄ ድርጅት የህብረተሰቡ ድርጅት ነው ህብረተሰቡ ሐሳቡንም ያለውን አስተያየትም ማቅረብ የሚችልበት ማስተካከል የሚገባውን ማስተካከል የሚገባበት ወንድሞቻችን እህቶቻችን በትልቅ ደረጃ እንዲገኙ የሚደረግበት ጥረትና ኃላፊነት ስለሆነ ሁላችሁም በዚህ ተባብራችሁ የፕሮጀክት አሎሚው የሌሎችም ድርጅቶች የሚያደርጉትን እንቅስቃሴ በመገደፍ ለህብረተሰባችን ይህ ህብረተሰብ ከእስራኤሉ ህብረተሰብ ጋር በትክክል በከፍተኛ ደረጃ የሚኖርበት መንገድ የመፈለግ የማስተማር ኃላፊነት አለብን ስለዚህ አመሰግናለሁ ስላዳመጣችሁኝ በሌላ ፕሮግራም እስከንገናኝ ደህና ሁኑ